እንደምናችሁ ደህና እንዴትሽ? ጭራሽ ማን ፈቀደልሽ? ጉድ እንዴት ጠገበ ጋይስ? ጠገበን ግን ለእናንተ አረ በጣም ነው የሚደብረው። እግዚአብሔር ጅላጅ ነው የሆነብኝ። አሁን ላይ ወጥ ረገጥክ በቃ ማርያምን ያለው በርኩላት ፈጣሪ ያለው አትዋሽ አቤላ ፊት ያስታውቃል። አንተ ነገርካት አይደለም መዋሸት አይደለም አብርሽ። እሺ ልጅ ላይ ድራማ ይሁን አንዳንድ ነገር አንዴ ዘር በልጄ ልወስዶ የመጣሁት ነው ጭቅጭቅ ፈልጌ አይደለም የመጣሁት። ልጅ ኧረ እባክሽ እንዲወጣላ ልጅሽ ልትወልጂ ማን ይሰጥሻል? እንደማንኛውም መተሽ ማየት ትችያለሽ። ከዛ ውጭ ግን ማን ነገራት? አንዳንድ ነገር ካስፈለገው ብዬ ነገርያት ነው ያለበት ቦታ። አንተ ነህ ነገርካት? ሆቴሉን አንተ ነህ ቦታውን ነገርካት? ለምን ተናገርክ? ማን ተናገራለ? ልጁ አንዳንድ ነገር ያስፈልገዋል ብዬ ነው። ምንድን ነው ያስፈልገዋል? ለኔ የሚያስፈልገውን አባቱ ነኝ ያላቅም እንዴ? ነው አይደለም ገና ታን ስለሆነ ቢያንስ አንዳንድ ነገሮች አድርጋለት ብትሄድ ብዬ ነው የነገርኳት። እንዴ አቤል ካንለ እናንተ እንደ አብርሽ ጅላለው እንዴ? ፈጣሪ ያለው ሕፃን ልጅ እኮ ነው የሆነ እኮ ልዑል ሆነ ማለት ነው። ጌታ ነው የምላችሁ። እኔ በጣም አፈርኩ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እናንተ ሰብስክራይብ አድርጉኝ። 10,000 ገብቼ እዛው ቁጭ ሰብስክራይብ አታደርጉኝ እንዴ? ሰብስክራይብ አድርጉኝ ለማለት ፈልጋለሁ የኔ እንቆች ማለት ነው። እንግዲህ በዚህ ሰሞን በአብርሽ ቤት ነው ቪዲዮ የሚለቀቀው። በሩታ ቤት እኮ 9 ቀን ነው 10 ቀን ሞላ። እናንተ በሩታ ቤት ቪዲዮ የተለቀቀ አይደለም፣ በአብርሽ ቤት ነው ተከታታይ የተለቀቀ ያለው ማለት ነው። እና እነሱ የሚሰሩ በልጅ ነው ድራማ እየሰሩ ያሉ ማለት ነው። አብርሽ ግን በጣም ነው የምታሳፍረው። ስነ ስርዓት ያጣ ሰውዬ ነው። ጌታን ነው የምልህ። አንተ በቃ ገንዘብና ገንዘብ ብቻ ነው እንደምትፈልገው። በዚህ ሰዓት እኮ ምን አለ ልጁን ሸፍናችሁ በስነ ስርዓት ብታሳድጉ ማለት ነው። ወደ ካሜራ ያመጣችሁ ተው። እንደዚህ ሰርታችሁ ገንዘብ የምታገኙ እግዚአብሔር ቢቀራባችሁስ ምን አለ? እንግዲህ ሩታ በድንገት ቦታን ሮሙን አታውቅም። ይኸው አቤል ነው እኔ ነኝ የነገርኳት ምናምን ብሎ አለ አቤል ማለት ነው። እንግዲህ ለምን ጠራ? ለምን መጣሽ? ጉድ ጉድ ጉድ! ልጁን ከእናቱ ነጥሎ እኔ አሳድጋለሁ፣ አንቺ መተሽ አይተሽ የሚያስፈልግሽን ነገር አድርገሽ ትሄዳለሽ። ሩታም ደግሞ አውቃን የለቀቀችው ማለት ነው። እና አውቄን የለቀኩ ትንሽ ከልጁ ጋር ይሆን ብዬ ነው አውቄ የለቀኩ ብላለች። እና አብርሽ ደግሞ ልጁን ይዘሽ ወደ ቤት አትሄጂም። ወደ ቤት ይዘሽ ብትሄጂ እኔ ወደ ቤት ሲመጣ ሌላ ሰው ስላለ ያ ሰው አይቼ እኔ መናደድ አልፈልግም። አንቺ እኔ ጋር የመጣሽ ልጅሽን አይታሽ መመለስ ትችላለሽ በማለት እንግዲህ ሩታ ደግሞ እኔ ወደ ቤቴ ልጅን ይዤ ሄዳለሁ። ተው እግዚአብሔር፣ ይሄ ልጅ የሆነ ነገር ቢሆንስ አስባችኋል? በልጅ ባትጫወቱ ጥሩ ነው ብዬ አስባለሁ። አንተ አብርሽ የምትባለው ሰውዬ ማለት ነው። ጌታን ነው የምላችሁ። ከእናንተ ሰው ምንድን ነው የምማረው? እውነት ምን አለ ለተመልካች ክብር ቢኖራችሁ። ለልጅ እንኳን አትጨነቁም ትንሽ? እንዴት ነው ሰርታችሁ የምታገኙ በዚህ ልክ ገንዘብ? አይደብራችሁም? በልጅ ጭራሽ የእናንተ ያልበቃ በልጅም ድራማ ጀመራችሁ። አይደብራችሁም? ምን አለ ታርቃችሁ አንድ ላይ ብትኖሩልን። እኛም እኮ ደስታ አንችልም። እናንተ መቼ ተጣላችሁ? የኛ ላይ ነው ተመልካች ላይ ነው ድራማ ምሰሩ፣ በልጅ ነው ድራማ ምሰሩ። እንደዚህ ገንዘብ ሰርታችሁ ብታገኙ ምን ይጠቅማችኋል? እውነት እንደ ድሮ አይደለም የአብርሽ ቻናል ማለት ነው፣ የታየ አይደለም። ምክንያቱ የሚሰሩ ስራ ዝሙት ስለሆነ የሚደብር ስራ ስለሆነ አሁን ላይ ሰው በጣም ሰልችተዋል። በእናንተ ዙሪያ ላይ አስተያየት ለመስጠት ሰው ሁሉ ሰልችተዋል። በጣም ስነ ስርዓት አጣችሁ። የምትሰሩ ስራ በጣም የሚደብር ስንት ስራ የሚሰራ ሞልቶ እናንተ ሁሌ እንደዚህ ካሴት ቂጥ አጠፉ። አረ በጣም ነው የምትደብሩ። በተለይ እስኪ ደህና ዩቱበሮች አምጡልኝ። ሁሉም እኮ ዝሙት ነው የሚሰራው። እግዚአብሔርን የምሬ ነው የምላችሁ። በቃ የምንማር ነገር የለም። በጣም ነው የሚደብሩ። ሁሉም ቦታ ነው። እንኳን ቪዲዮ ለመስራት ግራ ትጋባላችሁ። አሁን የው አዳዲስ ዩቱበሮች የመጡ ነው ጥንድ ጥንድ ሆኖ ማለት ነው። እና ግን ተመልካችን ብትይዙ ጥሩ ነው። ወደዚህ እንዳይገለበጡባቸው ልጆቹ ማለት ነው። እውነቴ ነው የምላችሁ። ተመልካች እንደዚህ የሚወዳችሁ
ተመልካች ባታጡ መልካም ነው ብዬ አስባለሁ። ለተመልካች ክብር ቢኖራችሁ ጥሩ ነው። አብርሽና ሩታውን 1 አመት ልትሞሉ ነው ይሄን ነገር ከጀመራችሁ ማለት ነው። አትታረቁም ወይኔ ልጁን በስነ ስርዓት አንድ ላይ አታሳድጉ። ይሄ ልጅ በመሀል እኮ ስቃይ ውስጥ ገብቷል። እግዚአብሔርን ስንት ሰዎች ልጅ የፈለጉ ፈጣሪ ልጅ ሳይሰጣችሁ በጣም እንጃ ስንት ሰዎችን አይቻለሁ። አንዳንዴ ኮሜንት እያየሁ ነበርና ትላንትና በተለቀቀ በአብርሽ ቤት ማለት ነው ለእናንተ የሰጣ ልጅ ብዙ ሰዎች እኮ ልጅ ያጣቸዋለሁ በእነሱ ለእናንተ የሰጠው ልጅ ለእነሱ ቢሰጣቸው ምን አለ እናንተ በልጅ ጫወታ ጀመራችሁ የሚል ኮሜንት አይቻለሁ በአብርሽ ቤት ትላንትና ማለት ነው። እና እሱን ኮሜንት አይቼ በጣም ነው ያዘንኩ ማለት ነው። እኔ እንጃ እንዴት እንደምታሳድጉ አላቅም። እንዴት ነው ለልጅ ፍቅር እንደምትሰጡ አላቅም። ሁሌ ጭቅጭቅ፣ ልጅ ደግሞ ጭቅጭቅን አይቶ ነው ከእናንተ ጋር የሚቀጥለው ወይስ አላቅም። ብቻ እግዚአብሔር ፈጣሪ ያሳድግላቸው። ግን ጨዋ ልጅ ሰጥቷቸዋል። እናንተ ግን ፍቅር አጣቸው። ምን አለ የድሮ የእናንተ ቡታየራ ያላችሁ ጊዜ ፍቅራችሁ በጣም ለየት ይላል። ምን አለ የእናንተ ፍቅር እሱ የሚመለስላችሁ። እናንተ ፍቅር ሁላችሁ ይፈልጋል። የሩታና የአብርሽ ድሮ ፍቅራችሁ በጣም ያስቀናል። አሁን ላይ ግን ምን ውሃ እንደገባባችሁ አላቅም። ሶስተኛ ሰው በትዳራችሁ ያስገባችሁ። በቃ አዲስ አበባ ከመጣችሁ በኋላ ነው ተጨማለቃችሁ አብርሽና ሩታ ማለት ነው። እና ድሮ ለተመልካች ያላችሁ ክብር ትለያላችሁ። አሁን ላይ ግን በስማን ከመጥፎ ሰዎች ጋር የተገናኛችሁ ለራሳችሁም ተጨማለቃችሁ። አሁን ልጁን ከወልዳችሁ በሰላም አንድ ላይ ልጁን ማሳደግ አትፈልጉ። እናንተ ትዳር በእናንተ ይቃ ጫወታ ነው። ሰው ደግሞ ከእናንተ አይቶ ምንድነው የሚማረው? ሰው እኮ እንኳን የአብርሽና የሩታን ህይወት አይቶ ወደ ትዳር ለመግባት ሰው እየፈራ ነው። ከእናንተ ሰው ምን ይማራል? እስኪ ደህና ነገር ይዛችሁ ብትመጡ ከእናንተ ሰው ብዙ ይማራል። ድሮ ባላችሁ ቡታየራ ያላችሁ ፍቅራችሁ በጣም ደስ ይላል። የሩታና የአብርሽ በጣም ብዙዎቹ በአብርሽና በሩታ የሚቀና ሰዎች ነበሩ። ግን ዛሬ ላይ ግን ምን እንዳነካቸው አናቅም፣ እውነት ለመናገር ማለት ነው። እና እሱ ሲያስብ እኔ እንጃ የአብርሽና የሩታ ሰላም በቃ እናንተ እንኳን አልተጣላችሁ። እናንተ የተጣላችሁ ለቪዲዮ ነው የተጣላችሁ። መቼ የተጣላችሁ? እንግዲህ ዛሬ ሁሽምትም እዛ እንግዲህ አስባችኋል። መቼ ተጣሉ? እነሱ ለቪዲዮ ነው እኛ ላይ የሚጫወቱ። በልጅም ድራማ መስራት ጀምራችሁ ዞራችሁ ይሄ ሁንቁ የመሰለ ልጅ ፈጣሪ ሰጣችሁ። እናንተ ግን ፍቅር አጣችሁ። ሁሌ ንዝንዝ፣ ሁሌ ጭቅጭቅ። አሁን ረመዳን ሊገባ ነው። እናንተ ቪዲዮ ማን ተመልክቶ በስነ ስርዓት እንደሚያያላችሁ አላቅም። እውነት ሰው በጣም ሰልችቷል። በአብርሽና በሩታ አስተያየት ለመስጠት ማለት ነው። በላችሁ ሩታ እርጉዝ ናት አላችሁ። አረ ምን አይነት ባለጌ ናችሁ! ግን በዚህ ቪዲዮ የምትሰሩም አላችሁ። እንደ ሴት ልጅ እኮ ስትወልዳ እኮ ግዴታ ነው ቦርጫ አላት እኮ። አሁን ሩታ እኮ ጂም ብትገባ ቦርጫ ይጠፋል። ገና 3 ወር ያልሞላችሁ እርጉዝ ናት ብላችሁም ደግሞ ቪዲዮ ሰራችሁ። አረ በጣም አሳፋሪ ናችሁ እናንተ። ለገንዘብ ብላችሁ አብርሽ ነው ለነገሩ ሚስቱን አላስከበረ አብርሽ ነው። ራሱን ቢያስከብር ማንም መጥቶ አፌን አይከፍቱም ሚስቱ ላይ ማለት ነው። ማንም ሰው ቪዲዮ አይሰራም። አሁን እኔ 2 ቦታ ነው 3 ቦታ ይቻላል እግዚአብሔር ሩታ እርጉዝ ናት ብሎ የሆነ አረበስማ ፈጣሪ ልቡና ይስጣችሁ። እንደዚህ ሰርታችሁ የምታገኙ ገንዘብ እኔ እንጃ ባናቱ ብደፋ ይሻላል። እውነቴ ነው የምላችሁና እኔ እንጃ አላቅም፣ ጭንቅላታችሁ ምን እንደሆነ አላቅም። ብቻ አንዳንድ ዩቱበሮች ማለት ነው ትንሽ ዩቱበሮች ልክ እንደኔ ማለት ነው እና ሩታ እርጉዝ ናት ተብላችሁ ደግሞ ቪዲዮ ትሰራላችሁ። ኪያ የሚባል ሴት እኮ ነው እሱ። ምን አይነት ናችሁ ግን? እነሱ እኮ ወደ ዩቱብ ከመጡ በኋላ ነው ሩታና አብርሽ የተበላሹ ማለት ነው። የተበላሹ ያልሆኑ ሰዎቹ ወደ ህይወታችሁ እያስገቡ በእነሱ ነው ሁሉም ዛሬ ያደገ እዚህ ደረጃ ላይ የደረሱ በአብርሽና በሩታ ነው። እውነት ለመናገር ይሄ ሁሉም ሰው ይናገራል፣ ማንም አይክድም። ሁላችን እኛም ከአንድ አይደለ እንዴ? እኛም እኮ
ከአንድ ሰብስክራይብ ጀምረን ነው እዚህ ደረጃ በአብርሽና በሩታን ያደግነውን ለመናገር ሩታና አብርሽ ብዙዎቹን አሳድጎ ትዳራቸውን አጡ ማለት ነው። ትዳራቸውን ለሚዲያን ያሳልፈው የሰጡ እርስ በእርስ አይከባበሩም። መናናቅ አለ፣ ብዙ ነገሮች አሉ። ብቻ የአብርሽና የሩታ ፈጣሪ አንድ አድርጋቸው ነው እንጂ የምንለው ምን እንላለን ጋይስ? በእውነት አብርሽ በጣም ጅል በቃ አለ አይደለ? ዛሬ በየቱ ቤት መጥቶ ምንም ማለት ነው ምረባ ወሬ አላወራም ማለት ነው። ሕፃን ልጅ ታውቃላችሁ፣ በቃ ሙሉ ቪዲዮ አለ አይደለ? የሕፃን ጫወታ ነው በቃ ሲያወራ የነበረ። አንድ ቁም ነገር እያወራ ወሬ የለም ምንም ማለት ነው። ሕፃን ልጅ ልዑል ሆነ ማለት ነው ልዑል። ኧረ በስማም ጭራሽ ለሩታ ልጁን ይዘሽ አትሄጂም ብሎ እዛ አስተኝሮ ማለት ነው። አስባችኋል እንግዲህ ሩታም ያው ከሱ ጋር ለሱ አባቱም ስለሆነ ነው ትንሽ ከሱ ጋር ይቆይ ብዬ ነው ዝም ያልኩ እንጂ እዚህ ሊቀመጥ አይደለም ልጁ ያለች ነበረች። እና ብቻ ልጁን በስነ ስርዓት ብታሳድጉ መልካም ነው ብዬ አስባለሁ። ታርቃችሁ ወደ ራሳችሁ ቤት ገብታችሁ ብትኖሩ ጥሩ ነው። ከዚህ ሁሉ ንዝንዝ ይሄ አቤላ የሚባሉ ብሩክ የሚባሉ እቺ ውሽምት የምትባለው ከህይወታችሁ አስወጥታችሁ ልጁን በስነ ስርዓት ብታሳድጉ ጥሩ ነው ብዬ አስባለሁ። እና የዛሬ ቪዲዮ ይሄን ይመስላል። ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሳብስክራይብ አድርጉኝ የኔ ውዶች ማለት ነው። እንግዲህ ሌላ ምን እላችኋለሁ? በቃ ከተመቻችሁ ቪዲዮ ላይክ አድርጉኝ። ወዳችኋለሁ። ዛሬ ምንም የምናወራ ቪዲዮ የለም። ይሁን ይሻላል እንግዲህ